ኡስሚ ኔትወርክ የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ከፍ አለ ሲሉት ባንዴ ወደ ታች ይወርዳል። ወረደ ብለን ሳንጨርስ ባንዴ ጣራ ይነካል። ዛሬ ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ ምንዛሬ የሐዋላ መረጃ ወይም ደግሞ ብላክ ማርኬት ኢትዮጵያን.com ያስቀመጠውን መረጃ ለእናንተ እናካፍላለን። ቪዲዮአችን ላይክ ሼር አድርጉ። በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? እንዲሁም ደግሞ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን እንሰጣለን። ዛሬ ለእናንተ ይጠቅማሉ ያልናቸውን ወሳኝ የሆኑ የጥያቄ ምላሾችን እንደሚከተለው እንካችሁ ላለው። በቅድሚያ ኧረ በእናትህ እንዳታልፈኝ፣ እኔ በስሜ ነው የከፈትኩት፣ 4 ዓመት ሆኖታል፣ ማስገባት አይቻልም አሉኝ። አይቻልም እንዴ ይላል። 4 ዓመት ከሆነው ኢንአክቲቭ ሆኗል ማለት ነው። በአጠቃላይ አንድ ሰው የባንክ አካውንቱን ከ6 ወር በላይ ካላንቀሳቀሰው፣ ገቢ ወጪ ካላደረገ ወይንም ደግሞ ወጪ እንኳን ባያረግ ገቢ ካልተደረገበት፣ በአጠቃላይ ምንም አይነት እንቅስቃሴ ካልተደረገ ከ6 ወር በላይ ሲሆነው ኢንአክቲቭ ይሆናል ወይንም ደግሞ ይታገዳል። ይሄ መታገድ ማለት በተለያዩ ዲጂታል አማራጮች ሞባይል ባንኪንግን እንዲሁም ደግሞ ኢንተርኔት ባንኪንግን ጨምሮ እንዳይንቀሳቀስ ይደረጋል። ያ ማለት ግን ወደ ባንክ ሄዳችሁ ብታስገቡበት መግባት አይቻልም ማለት አይደለም። ብዙዎቹ አይቻልም የሚሏችሁ በቀጥታ እነሱ ቤታቸው ሆነው በኢንተርኔት ባንኪንግ ወይንም ደግሞ በሞባይል ባንኪንግ አማራጭ ስለሚጠቀሙ ነው እንጂ ቀጥታ ባንክ ሄደው ከአካውንታቸው ወደ አካውንታችሁ ማስተላለፍ ቢፈልጉ ይቻላል። ማይቻልበት ምንም ምክንያት ስለሌለ አሁንም ቀጥለናል። ወደ ሁለተኛው ጥያቄያችን ስንሸጋገር፣ ሰላም ወንድሜ፣ ያለሁት ከሀገር ውጭ ነው። ዝግ ያልሆነ አካውንት አለኝ፣ ማለትም የአዋሽ አካውንት አለኝ፣ መጠቀም ይቻላል ነው ይላል። አዎ፣ ሲጀመር ከአዋሽም ሆነ ከአባይ በኢትዮጵያ ካሉ ባንኮች የባንክ አካውንት ስንከፍት ልንጠቀምበት ነው። ይሄም እንግዲህ በተለያየ ዓለም ሀገር ሆናችሁ የባንክ አካውንት ከፍታችሁ ከሆነ በዛ የባንክ አካውንታችሁ ማስቀመጥ ትችላላችሁ። ነገር ግን ለረፍት በምትመጡ ሰዓት ኢንተርኔት ባንኪንግን አማራጭ ብትጠቀሙና ስልካችሁ ላይ አውረዳችሁ አክቲቭ አስደረጋችሁ ካላችሁበት ሀገር ሆናችሁ መጠቀም ትችላላችሁ። ገቢና ወጫችሁን ማወቅ ትችላላችሁ። ያላችሁን ጠቅላላ ሂሳብ ማወቅ ትችላላችሁ። ሌላ ሰው ለቤተሰብ መላክ ብትፈልጉ እንኳን ካላችሁበት ሀገር ሆናችሁ ያለምንም ቅድመ ሁኔታ ራሳችሁ መላክ ትችላላችሁ። ሶስተኛው ጥያቄ፣ ከሀገር ቤት ስትመጡ የባንክ አካውንታችሁን ራሳችሁ ማንቀሳቀስ ገቢና ወጪውን ማወቅ እንድትችሉ እንዲሁም መላክ ስትፈልጉ ለፈለጋችሁት መላክ እንድትችሉ የረዥም ጊዜ የባንክ እንቅስቃሴውን ማወቅና መረዳት እንድትችሉ ኢንተርኔት ባንኪንግ አስከፍታችሁ ሄዱ ብዬ ነበር። ይህም በተመለከተ ኢንተርኔት ባንኪንግ ማለት ምንድን ነው እስኪ ያስረዳኝ ይላል። ኢንተርኔት ባንኪንግ ማለት ከባንክ ያለንን ወይንም ደግሞ የባንክ አካውንታችን ከኢንተርኔት ባንኪንግ ጋር ማያያዝ ማለት ነው። ይሄም የንግድ ባንክ የራሱ የሆነ አፕሊኬሽን አለ። ይህ አፕሊኬሽን ደግሞ ለምሳሌ ያክል ቀጠን ባለ አማርኛ በሚገባን ቋንቋ ልክ እንደ ዋትሳፕ፣ እንደ ኢሞ ወዘተ የዛ አይነት ነው። ነገር ግን በኢንተርኔት አማካኝነት የሚሰራ ካለንበት ሀገር ሆነን ማንቀሳቀስ የምንችል የራሳችን ፒን ኮድ ብቻ ወይንም ደግሞ ፓስወርድን በመጠቀም ይከፍትልናል። ከዛም በቀጥታ የገባልንን ገንዘብ ማወቅ እንችላለን። ስንት ገቢ ሆነልን፣ ስንት ወጪ አደረግን፣ ጠቅላላ ስንት ገንዘብ ወይንም ስንት ቀሪ ሂሳብ አለን የሚለውን ሁሉን ነገርና ከዚህ በፊት የተጠቀምናቸውን ገቢ የሆነልንን ወጪ የሆነልንን የረዥም ጊዜ ዲቴይል ማወቅ የምንችልበት ነው ኢንተርኔት ባንኪንግ። ይሄ ኢንተርኔት ባንኪንግ እንዴት ነው መስተካከል የሚችለው የሚለውን ጉዳይ ለማወቅ በቀጥታ ወደ ሀገር ቤት ስትመጡ ንግድ ባንክ ከሆነ ንግድ ባንክ፣ ሁሉም ባንኮች የራሳቸው የሆነ አፕሊኬሽን አላቸው፣ ወይንም ደግሞ በኢንተርኔት የሚሰራ የራሳቸው የሆነ አፕሊኬሽን አለ። ሄዳችሁ በዛ አማራጭ መጠቀም ሀገር ቤት ስትመጡ ማለት ነው። ከዛም ከሀገር ስትወጡና ስደት ላይ ሆናችሁ ሀገር ቤት ካለው ሰው በበላይ ወይንም ደግሞ ልክ ከሀገር ቤት እንዳለ ሰው ሆናችሁ አካውንታችሁን፣ ገንዘባችሁን ማንቀሳቀስ ትችላላችሁ። በቀጥታ አሁን የምንሸጋገረው የምንዛሬ ዋጋ መረጃችን እንከታተላለን። ቪዲዮአችን ላይክ ሼር አድርጉ። ቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com ነው።
የጥቁር ገበያ የምንዛሬ ዋጋ ማስተላልፍላችሁ የመሸጫ ዋጋው ነው። የአሜሪካን ዶላርን በተመለከተ የመግዣ ዋጋውንም እነግራችኋለሁ። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18565 ብር እንደሚሸጥና አንድ የአሜሪካን ዶላር 185 ብር ከ65 ሳንቲም በመሸጥ ላይ ይገኛል። የአሜሪካን ዶላር የመዘርዘሪያ ዋጋው ዝቅተኛው 177 ብር ሲሆን ከፍተኛው ደግሞ 180 ብር እንደሆነ የወጣው መረጃ ያሳያል። በመቀጠል የምናየው የባንኮችን መረጃ እንመልከት። በንግድ ባንክ አንድ የአሜሪካን ዶላር 154 ከ17፣ በአባይ ባንክ 155 ከ35 እንዲሁም በሂጅራ ባንክ 154 ብር በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። ዩሮ እናስከትላለን። 100 ዩሮ 21615 ብር እንደሚዘረዘርና 1 ዩሮ 216 ብር ከ15 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። በንግድ ባንክ 1 ዩሮ 180 ብር ከ79፣ በአባይ ባንክ 183 ከ16፣ በአቢሲኒያ ባንክ 183 ከ30 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 184 ብር ከ91 ሳንቲም እየተሸጠ ወይም እየተዘረዘረ እንደሚገኝ ነው የወጣው መረጃ የሚያሳየው። በመቀጠል የምናየው የሳዑዲ ሪያልን እናስከትላለን። 100 የሳዑዲ ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 4963 ብር እንደሚዘረዘርና አንድ የሳዑዲ ሪያል 49 ብር ከ63 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 41 ብር ከ08 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 43 ብር ከ81 እና ከፍተኛውን ዋጋ የሚሰጠው ባንክ የሳዑዲ ሪያልን በተመለከተ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4910 ብር እንደሚዘረዘርና አንድ የኳታር ሪያል 49 ብር ከ10 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13448 ብር እንደሚዘረዘርና አንድ ካናዳን ዶላር 134 ብር ከ48 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። አንድ የአውስትራሊያን ዶላር 133 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። ቀጣዩን ተረኛ የሚይዘው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ 23745 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 237 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 192 ብር ከ54 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 198 ብር ከ90 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የፓውንድ ስተርሊንግን በተመለከተ ነው። 100 ፓውንድ ስተርሊንግ 25000 ኢትዮጵያ ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 250 ብር በመሸጥ ላይ ይገኛል። በንግድ ባንክ 203 ከ51፣ በአባይ ባንክ 209 ብር ከ46 ሳንቲም እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 211 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። ቀጥል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59971 ብር እንደሚዘረዘርና አንድ የኩዌት ዲናር 599 ብር ከ71 ሳንቲም በመዘርዘር ላይ ይገኛል። የቻይና ዩዋን 27 ብር ከ36 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የኢንዲያን ሩፒን 1 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 48200 የኢትዮጵያ ብር እንደሚሸጥና አንድ የኦማን ሪያል 482 ብር በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 ጆርዳን ዲናር 26195 ብር እንደሚሸጥና አንድ ጆርዳን ዲናር 261 ብር ከ95 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ባህሪን ዲናር እናያለን። 100 የባህሪ ዲናር 49300 የኢትዮጵያ ብር እንደሚሸጥና አንድ ባህሪ ዲናር 493 ብር በመሸጥ ላይ ይገኛል። በመቀጠል የቱርኪ ሊሬ እናያለን። አንድ የቱርኪ ሊሬ 4 ከ06 በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ 11 ብር ከ08 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ቪዲዮአችን ላይክ ሼር አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።